በጠቅላይ ሚኒስትር አብይ አህመድ ውሳኔ የትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ቆይታቸው ለአንድ ዓመት የተራዘመው ሌተናል ጀነራል ታደሰ ወረደን እንደማይቀበል ህወሓት ባለፈው ሳምንት መገባደጃ መግለጹ አይዘነጋም። ከዚህ ውሳኔው ጋር አያይዞም ከ6 ዓመት በፊት በክልሉ ተካሂዶ በነበረ ምርጫ ተመስርቶ የነበረው ክልላዊ መንግስት ወደ ስልጣኑ እንዲመለስ መወሰኑንም አሳውቋል። የትግራይ ክልል ምንጮች እንዳረጋገጡት ህወሓት በመጪው ሳምንት ከጦርነቱ በፊት የነበረውን የክልል ምክር ቤትና ካቢኔ ዳግም ለመመስረትም አቅዷል። ሪፖርተርም ሰሞነኛው የራያ ግጭትና የትግራይ ፖለቲካ ቀውስ በሚል ርዕስ ተከታዩን ዘገባ አሰናድቷል። አብራችሁን ቆዩ። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን ውሳኔ ህገወጥና የመፈንቅለ መንግስት አካሄድ ብለው ቢኮንኑትም ህወሓት ግን የበፊቱን መንግስታዊ መዋቅሩን በትግራይ መልሶ ለመትከል ወደ እንቅስቃሴ እየገባ መሆኑን በተለያዩ መንገዶች የወጡ መረጃዎች ይጠቁማሉ። ህወሓት እንደተባለው የራሱን መንግስት ዳግም ወደ መመስረት ከገባ የጊዜያዊ አስተዳደሩ እጣ ፈንታ ምን ይሆናል የሚለው ብዙ ጥያቄ እያስነሳ የሚገኝ ሲሆን እስካሁን በጉዳዩ ላይ ዝምታን የመረጠው የፌዴራል መንግስት ለዚህ እርምጃ ምን ምላሽ ይሰጣል የሚለውን ስጋት እያጫረ ነው የሚገኘው። በመቀለ ከተማ አካባቢ የተሰማራውና በኮሎኔል ገብረስላሴ በላይ የሚመራው አርሚ 22 የተባለው የህወሓት ሰራዊት በሌተናል ጀነራል ታደሰ የሚመራውን የትግራይ ጊዜያዊ አስተዳደር የማፍረስ ኃላፊነት ተሰጥቶታል የሚል ክስ ከሰሞኑ እየተሰማ ነው። ጊዜያዊ አስተዳደሩ የህወሓትን እንቅስቃሴ ጦርነት የሚጋብዝ መሆኑን አሳስቧል። ሌተናል ጀነራል ታደሰ ወረደ በሰጡት ሰሞነኛ መግለጫ በኃይልና በመግለጫ ጊዜያዊ አስተዳደራቸው እንደማይፈርስ ተናግረዋል። ከጊዜያዊ አስተዳደር ቆይታ መራዘምና ከጽምዶ ፖለቲካ መጠናከር ጋር በተገናኘ ብቻ ሳይሆን ከትግራይ ክልልና ከአወዛጋቢ አጎራባች አካባቢዎች ከሰሞኑ ሌላ የፖለቲካ ቀውስ መፈጠሩ ሲሰማ ነበር። በፕሪቶሪያው የሰላም ስምምነት የወሰንና የማንነት ይገባኛል ውዝግብ የሚነሳባቸው በሚል አጨቃጫቂ መሬቶች ተብለው ከተገለጹት ቦታዎች አንዱ በሆነው በራያ አካባቢ ግጭት ማገርሸቱን የአካባቢው ምንጮች አረጋግጠዋል። ለጉዳዩ ቅርበት ያላቸው ወገኖች ጦርነቱን የተሻገረውና በፕሪቶሪያም መቋጫ ያላገኘው የትግራይ ክልልን ማዕከል ያደረገው የፖለቲካ ቀውስ አሁን ደግሞ በራያ አካባቢ እየተገለጠ መሆኑን በመግለጽ ላይ ናቸው። የትግራይ ሰራዊት ከ2 ሳምንታት ወዲህ በራያ አካባቢ መጠነ ሰፊ እንቅስቃሴ ማድረጉን የሚናገሩ የአካባቢው ነዋሪዎች በዚህም በርካቶች ወደ ቆቦ ከተማ ለመሸሽ መገደዳቸውን አመልክተዋል። ከአላማጣ አካባቢ ከተሰደዱት አንዱ የሆኑትና በቆቦ ተጠልለው የሚገኙ አንድ ስማቸው እንዳይገለጽ የጠየቁ ከፍተኛ አመራር እንደተናገሩት በአሁኑ ጊዜ የራያን አካባቢ ገጠሩንም ሆነ ከተማውን ቲዴፍ ተቆጣጥሮታል ብለዋል። የትግራይ ሰራዊት ከመቼ ጀምሮ ወደ ራያ አላማጣ እንደገባ ሲናገሩ ከዛሬ 2 ዓመት በፊት ሚያዝያ ወር የፌዴራል መንግስቱ የሚያስተዳድረው ኮማንድ ፖስት እንዲፈርስ ከተደረገ ጊዜ ጀምሮ እንደሆነም አስታውሰዋል። ሚያዝያ 7 ቀን 2016 ዓ.ም ተፈናቃዮችን ወደ መኖሪያቸው እንመልሳለን በሚል ነበር ህወሓት ጦር ማስገባት የጀመረው። ያን ጊዜ የአማራ ክልል ብልጽግና የመሰረተው አስተዳደር ገና አልተመሰረተም። በአካባቢው መከላከያ የሚመራው ኮማንድ ፖስት ብቻ ነበር። በተፈናቃይ ስም ገብተው በየትምህርት ቤቱ ሰፈሩ የራሳቸውንም መዋቅር ለመመለስ ጥረት ጀመሩ። ከዛ ወዲህ የአማራ ክልል ብልጽግና አስተዳደር ቢመሰረትም የአካባቢውን መደበኛ አስተዳደር ስራ የሚሰራ ወጥ አመራር አልነበረም። ቢሮዎችም እንደተዘጉ ነው የቆዩት። አካባቢው አስተዳደር አልባ ሆኖ በውዝግብ ውስጥ ከቆየ በኋላ ከ3 ወራት በፊት ደግሞ የመከላከያ ኮማንድ ፖስት ከአካባቢው ሙሉ ለሙሉ ሲወጣ የብልጽግና አስተዳደርም አብሮ ነቅሎ ወጥቷል። የገጠሩ ማህበረሰብ ከ2 ዓመት ጀምሮ ነው ብዙ ስቃይ ሲያየ ቆየው። አሁን ደግሞ ከተማውንም ሙሉ ለሙሉ ይዘው የራሳቸውን የጦር ዝግጅት እያደረጉ ነው ብለዋል።
የአካባቢው ባለስልጣን እንደሚናገሩት ከሆነ በራያ አካባቢ ሶስቱ ማለትም ህወሓት፣ ፋኖና ሻዕቢያ ከፍተኛ ቅንጅት ያለው የጦር ዝግጅት እያደረጉ ናቸው ብለዋል። ለዚህ በመንግስት እየተሰጠው ስላለው ምላሽም ሆነ ትኩረት ግን ለመረዳት እንደከበዳቸው ጠቅሰዋል። ሀራ መሬት የሚባለው ከትግራይ ሰራዊት የተነጠለው ኃይል አንዱ ወደ አፋር ክልል፣ ሌላው ኃይል ደግሞ ወደ ሰቆጣ አካባቢ መውጣቱን የጠቀሱት ባለስልጣኑ ወደ ራያ ሲገባና የህወሓት ኃይልን ሲከላከል አለማየታቸውን ገልጸዋል። ህወሓት ከጦርነቱ በፊት በትግራይ የተካሄደውና መንግስት የመሰረትኩበት ከ2 ሚሊዮን ህዝብ በላይ ድምጽ በመስጠት የተሳተፈበት ነው የሚለው ክልላዊ ምርጫ የፌዴራል መንግስቱም ሆነ የምርጫ ቦርድ ህገወጥ ብለው ያወገዙት ሲሆን ለሰሜን ኢትዮጵያው ጦርነት መፈንዳት አንዱ ገፊ ምክንያት እንደሆነም ይጠቀሳል። የፕሪቶሪያ የሰላም ስምምነት ሲፈረምም በትግራይ ምርጫ ተካሂዶ መደበኛ አስተዳደር እስኪመሰረት ድረስ ጊዜያዊ አስተዳደር ተመስርቶ ላለፉት 3 ዓመታት የቆየ ሲሆን በሚኒስትሮች ምክር ቤት በጸደቀው ደንብ ቁጥር 533/2015 መሰረትም የዚህን ጊዜያዊ አስተዳደር ፕሬዝዳንት ሹመት የሚያጸድቀው የሀገሪቱ ጠቅላይ ሚኒስትር መሆኑ በግልጽ ተመላክቷል። በደንቡ መሰረት የስምምነቱ ተፈራራሚ ኃይሎች በጊዜያዊ አስተዳደሩ ምስረታ ሂደቱም ሆነ በስምምነቱ ማስተግበር ጉዳዮች ላይ ተመካክረው እንደሚወስኑ ተገልጿል። የፕሪቶሪያውን ስምምነት በአግባቡ ማስፈጸም አልቻለም፣ ተፈናቃዮችን መመለስም ሆነ የትግራይን ሉዓላዊ ግዛት ማስመለስ አልቻለም በሚል የአቶ ጌታቸው ረዳ አስተዳደር ላይ ከፍተኛ ግፊት ያደረገው ህወሓት የአቶ ጌታቸው ጊዜያዊ አስተዳደርን ከጦሩ ጋር በመተባበር እንዲፈርስ በማድረግ ይከሰሳል። የሌተናል ጀነራል ታደሰ ወረደ አስተዳደርም 1 ዓመት ማገባደዱን ተከትሎ ህወሓት ቅሬታ አንስቷል። መጋቢት 30 ቀን 2018 ዓ.ም 1 ዓመታቸውን ጨርሰው በማግስቱ ተጨማሪ 1 ዓመት በኃላፊነት እንዲቆዩ በፌዴራሉ መንግስት መወሰኑን አልቀበለውም ብሏል። ህወሓት የሌተናል ጀነራል ታደሰን ሹመት ያልተቀበለበትን ምክንያት ሲገልጽ በሹመቱ ሂደት ምክረ ሀሳብ አለመጠየቁንና ተሳትፎ አለማድረጉን ነው። አንዳንድ የፖለቲካ ተቺዎች ግን ይህንን አይስማሙበትም። ይህን ሲያቀርቡ ሌተናል ጀነራል ታደሰ ወረደ እንደ አዲስ አለመሾማቸውን ይልቁንም ስልጣናቸው ለ1 ዓመት ብቻ መራዘሙን ይጠቁማሉ። ፕሬዝዳንቱ ከ1 ዓመት በፊት ሲሾሙ የህወሓት ይሁንታን አግኝተው እንደነበር ያስታውሳሉ። አሁን ስልጣናቸው ሲራዘም ህወሓት ተቃውሞ ካለው ማቅረብ ይችላል እንጂ እንደ አዲስ ነገር ይሁንታ ምንድነው ተብሎ እንደማይጠየቅ ያስረዳሉ። ራሳቸው ከ1 ዓመት በፊት ይሁንልን ያሉትን ሰው የፌዴራሉ መንግስት በስልጣኑ እንዲቀጥል አደረገ እንጂ አዲስ ሰው አምጥቶ ባልሾመበት ሁኔታ የኛን ፍላጎት ሳይጠይቅ ራሱ በተናጠል መሪ ሊሾምልን አይችልም ብሎ መቃወም በህግ አግባብ እንደማያስኬድ ነው የሞገቱት። በአማራና በትግራይ ክልሎች መካከል የማንነትና የወሰን ይገባኛል ሲነሳበት የቆየው የራያ አካባቢ በፕሪቶሪያው የሰላም ስምምነትና በህገ መንግስቱ መሰረት በህዝበ ውሳኔ መፍትሄ እንደሚያገኝ መታሰቡ ሲነገር ቆይቷል። ራያን ጨምሮ በተመሳሳይ የይገባኛል ጥያቄ የሚነሳባቸው እንደ ጸለምት፣ ወልቃይት፣ ጸገዴና ሰቲት ሁመራ የመሳሰሉ አዋሳኝ አካባቢዎች እጣ ፈንታም በህገ መንግስታዊ አግባብ በህዝበ ውሳኔ እንደሚወሰን ተደጋግሞ በመንግስት ተነግሯል። ህወሓት ፕሪቶሪያ ከተፈረመ ብዙም ሳይቆይ የትግራይ ሉዓላዊ መሬት ካልተመለሰ የሚል አቋም ማንጸባረቅ መጀመሩ ይነገራል። የፕሪቶሪያው የሰላም ስምምነት ይህን ባይልም የህወሓት ፖለቲከኞችና ደጋፊዎቻቸው በተደጋጋሚ በሚያንጸባርቋቸው አቋሞች የትግራይ ሉዓላዊ ግዛት ሙሉ ለሙሉ ተመልሶ ከጦርነቱ በፊት የነበረው የቀደመ አስተዳደር በእነዚህ አካባቢዎች ካልተመሰረተና ስታተስኮ ካልተመለሰ በስተቀር የፕሪቶሪያው ስምምነት እንዳልተተገበረ እንደሚቆጠር ሲጠቁሙ ቆይተዋል። ይህ ደግሞ ፈጽሞ የተሳሳተና ከስምምነት ውጪ መሆኑን ጠቅላይ ሚኒስትር አብይ አህመድ ለመጨረሻ ጊዜ በፓርላማ ቀርበው ማብራሪያ በሰጡበት ወቅት አረጋግጠዋል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም በበኩላቸው ህወሓት ከፕሪቶሪያው በኋላ ስምምነት የጣሰባቸውና ጦርነት የሚጋብዙ ችግሮች በርካታ መሆናቸውን ለመጨረሻ ጊዜ በሰጡት መግለጫ ተናግረው ነበር። በፕሪቶሪያው የሰላም ስምምነት መፈረምና ድርድር ሂደት በመንግስት ወገንና በህወሓት በኩል ግንባር ቀደም ሚና የነበራቸው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሚኒስትሩ አምባሳደር ሬድዋን ሁሴን እንዲሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ በበኩላቸው መንግስትም ሆነ ህወሓት በድርድር ወቅት ስለ አወዛጋቢ የወሰን መሬቶች ምን አይነት አቋም እንዳንጸባረቁ በአንድ ወቅት በፋና ቴሌቪዥን በጋራ በሰጡት መግለጫ ተናግረው ነበር። አምባሳደር ሬድዋን ሶስተኛው ጦርነት በህወሓት በኩል የተደረገው አከራካሪ ቦታዎችን ማስመለስ በሚል ነበር። ነገር ግን ወደ ድርድሩ ስንገባ ይህን ጉዳይ ሳያነሱት ቀሩ። ትግራይን ከአጎራባሽ ክልሎች የሚያወዛግቡ ጉዳዮች ሳይነሱ ድርድሩ ወደ መገባደድ ደረሰ። እነሱ ካላነሱት እኛም አናነሳም ብለን ተነጋግረን ነበር። በመንግስት በኩል የገባ ነው። እነሱ ግን በመጨረሻ
ጉዳዩ ካልተነሳ መንግስት ለኛ ትቶልናል ማለት ነው ብለው አነሱት። በዚህ ጊዜ እኛም ስለ ጉዳዩ አቋማችንን አቀረብን። ጉዳዩ በመጨረሻ አከራካሪ መሆን ሲጀምር በዚች አንድ ነጥብ የተነሳ የተገባደደው ስምምነት ሊፈርስ ይችላል የሚል ስጋት አደረብን። ሆኖም ጠቅላይ ሚኒስትሩ ጣልቃ ገብተው እንዲሁም ማይክ ሐመር በጎ አስተዋጽኦ አድርጎ ጉዳዩ እልባት አገኘ። እሱን ጉዳይ ሳንጨርስና ስምምነቱን ሳንፈርም ብንመጣ ግን ከዛ ወዲህ ብዙ ሰብአዊና ቁሳዊ ውድመት በተከሰተ ነበር ሲሉ ነበር የተናገሩት። ፕሪቶሪያ በቀና መንፈስ የተካሄደና ዛሬ አልተፈታም የሚባለው የአወዛጋቢ መሬቶች አጀንዳው በህገ መንግስቱ መሰረት ይፈታል ተብሎ መግባባት የተደረሰበት መሆኑን አክለው ጠቅሰዋል። አቶ ጌታቸው በበኩላቸው ድርድሩን ሊያሰናክሉ የሚችሉ አንዳንድ የዲሲፕሊን ችግሮች ነበሩ። ጦርነቱ አልቋል፣ በቃ ጨርሰናል፣ በ24 ሰዓት ውስጥ አስረክብ፣ እጅ እንድትሰጡ የሚል ጭቅጭቅ ነበር። በሁሉም ወገን ወጥ አቋም ይዞ በመምጣት ረገድ ችግር ነበር። በስተመጨረሻ ሁኔታውን የሚቀይር ሰው አለ። የራሱን ሐሳብና አጀንዳ መሰንቀር የሚፈልግ ሰው ነበር። እኛ ወደ ድርድሩ የገባነው ጥያቄዎቻችንን በግልጽ አስቀምጠን ተኩስ ለማስቆም የሚያስችል ስምምነት ላይ ለመድረስ አቋም ይዘን ነው። የትግራይ ክልልን ግዛት በሚመለከት ጥያቄ አላነሳሁም። ለምንስ አነሳለሁ? ምክንያቱም በህገ መንግስቱ የሚታወቅ ቦታ ነው ሲሉ ነበር የተናገሩት። ፌደራል መንግስቱን በመጠቀም በፌደራል መንግስቱ ጫና አለኝ የሚለውን ጥያቄ ማግኘት የሚፈልግ አለ። ይህ ልንፈጥረው ከምንፈልገው ሰላም አንጻር ምን ያህል መስዋዕትነት እንደሚያስከፍል የሚያጠራጥር ነገር የለውም። እኛ ያን ጊዜ ረግጠር ነበር የወጣ ነው። ይህ ግዛት አይመለከተኝም ብላችሁ ፈርሙ የሚባል ነገር ሊኖር አይችልም። እንዲህ አይነት ነገር ሊባል አይችልም። ነገሩ የፌደራል መንግስት ኦሪጂናል አቋምም እንዳልሆነ እናውቃለን። መጨረሻ ላይ ጠቅላይ ሚኒስትሩም ጣልቃ ገብተውበት በስምምነቱ ነገሩ የሚያልቅ እንዳልሆነ ተረጋግጦ በመጨረሻ በህገ መንግስቱ መሰረት ጉዳዩ ይፈታል የሚል አንቀጽ ስምምነቱ ሰፍሮበት ነው የተፈረመው በማለት ነበር ድርድሩ በአወዛጋቢ መሬቶች ጉዳይ በምን መንፈስ እንደተካሄደ የተናገሩት። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲስዊች የቀረበ ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ።